ሰላም አምኖን ያንስ እንዴት ናችሁ? ሰላም ነው ወይ? አለው እንዴት ናችሁ? ሳምንታችሁ እንዴት እያለፈ ነው? ዛሬም እንደተለመደው በአዲስ ሪአክሽን ቪዲዮ ከች ብያለሁ። አምኖን ያንስ እስቲ በዚህ ሳምንት ደግሞ ምንድነው እየተፈጠረ ያለው ሶሻል ሚዲያ ላይ እዚህ እዛ ብለን ያለውን ነገር ቪዲዮ ይሰብሰብ አድርገን እንደተለመደው ሪአክት እናደርግባችኋለን። እስከ ቪዲዮ መጨረሻ ድረስ መከታተል እንዳረሱ። ያው እንደተለመደው ሁሌም እንደምላችሁ ቪዲዮን ከተመቻችሁ ላይክ አድርገን ጀምራለን። ለዚህ ቻናል አዲስ ይሆናችሁ ሰብስክራይብ አድርጋችሁ አምኖን ያንስ መባል ትችላላችሁ። ሌትስ ጎ ወደ ቪዲዮ እንገባለን። ተራሱ ምን ሆነ ነው እናት? ሰላም ነው አባት? አይደለም እዚህ አይደለም። የሚገርም ቆላ መፈልገው ምን ማለት ነው? ልቤ ሰረቅ 09 እሺ፣ ሁለተኛ ሌላ አለኝ። የሬሳ ሳጥን እንዴ የዘላለም መኖሬን እየፈለኩኝ ነበር። 09 ቆይ ለቆይ ትላለች። በምሽት እዚህ ምን ታረጋለህ? ጨረቃ ሰማያል እንደ ቤቷ 09 ተገርሞ እኮ ነው ያዝ እንግዲህ እንደዚህ ወንድ የምታሳቁ ሴቶች ብዙልን ነው የሚኖር። እኛ እንፈልገዋለን። ገብቷል? ስለምንፈልገው ነው እንደ ወንዶች ምክር ቤት የሚፈልግ ነገር ነው። በጣም ብዙ ሴቶች ጋር አላየውም ይሄን ነገርና እንደ በርጣሚውስ እኔ የሚያሯሩጠኝ ሴት ፈልጋለሁ። በጣም ነው ፈልገው። ሞርኒንግ ሰዎች እንዴት አደራችሁ? ዛሬ ሁለተኛ የድግስ ቀን ምላሽ የሚባል ነገር አለና ዛሬም ሌላ እርድ ሌላ ምግብ ነው። ብቻ ገና ጧት ስለሆነ እስኪጀምር ጭቃው እስከጀምር እስኪጀምር ድረስ ፕሮግራሙ ቤተክርስቲያን ሄደን ልንሳለም ነው። ሌሊቱ ሙሉ ዘንብን ያደረው መንገዱ እንዳለ ጭቃ ነው። ግን ቁጭ ከማለት ኤክስፕሎር እናድርግ ብለንና ኢትስ ሪሊ ኮልድ እኔ ጉድ ይፈላ። ብቻ የቁንጅናሽ ነገር የጭቃውን ነገር እንዳላስበው ነው የሚያደርገኝ። እኔ እናት ደስ ነው የምትይው ነው የምልሽ። ደስ አይልም ግን ቦታው ከቤተክርስቲያን የተመለሰ ነውና ጉሙ ከጀርባ ካቻፒ ያደረገብን ነውና ጉሙ ከደረሰብን ይቀዘቅዛል። ግን who cares? በርዶሻል ያስታውቃል። ክላውድስ ፒተር ፓን ነው እንኩኝ መሰለኝ። አምኖን ያንስ ምንድነው የሚባለው? ማይ ሞርኒንግ ጁስ ኮረፌ ነው። ኮረፌ በኋላ ነው ቁርስ የምንበላው። ሶ ጋይስ ዛሬ መልሱ ቀን እንደነገርኳችሁና ትናንቱ የታረደ ምናምን ነፍ ነው። ዛሬ ሁለት ፍየልና አንድ ጠቦት ደግሞ የታረደ ነው። እንደሰማሁት ከሆነ the whole week ድግስ ነው፣ ምግብ ነው። ግን እኛ ዛሬ መጨረሻችን ቀን ስለሆነ እዚህ ሁሉ ሳምንት ባልሳተፍም ሰርጉና መልሱን ተሳትፌያለሁ እና ሚዜዎች ደግሞ እዛ ጋር እያረዱ ነው ለብቻቸው። እዚህ በሌላ ሁለት እርድ አለ። አሪያ በደነው በጣም ነው ደስ የሚለው። የሆነ አላቅም ግን እንደዚህ አይነት ናቹራል ነገር ማየት እንፈልጋለን ሁላችን። ብዙ ጊዜ የትኛው የሰውነትሽ ክፍል ነው የሚያጨቃጭቀው? ከንፈር ያጨቃጭቃቸዋል። ምን ሆነ ነው የሚሉት? ትንሽ አነሰ መሰለኝ። እንዴ በጣም ትንሽ ነው። ስለዚህ ተሰርተሽዋል አልተሰራሽውም አይነት ነገር የሚመጣብሽ ብዙ ጊዜ ከንፈርሽ ላይ ነው። ከንፈሪ ላይ ነው ያ ከንፈሪ ላይ ይጨቃጨቃሉ። እንዴት እንደሆነ አላውቅም። አንቺ ግን ምንም አይነት እስካሁን የለም፣ ግን ያው ለወደፊት አይቀራል ብለን ከዚህ በላይ ምን በቃ እኮ በተፈጥሮ የተሰራው ነው። ከተፈጠረ እንትን ይላል እድሜ ከፍ እያለ ሲሄድ እየሟሸሽ ይሄዳል። አይሟሸሽም ባይነኝ ግን ይሄን የሚያክል ነገር የሚሟሸሽ አይመስለኝም። ነገር ከትላንት ማንነትሽ ጋር ለምሳሌ አሁን አንዳንዴ በጣም ስታምሪባቸው ይሄ ነገር ግን እንዴት ነው ቢላል አረፈበትም አይነት አስተያየት ስላየው ይላሉ። በጣም ይላሉ። ይጨቃጨቁሻል። ጭቅጭቅ አለ። እንደዛ አይነት ጭቅጭቅ እድገት ረስተውታል። እንዴት እንደሆነ አላውቅም። ባለበት እንግዲህ አንተን ያየሁት አይነት አስተያየት ስላየው አረላሽ
ይጨቃጨቁሻል። ጭቅጭቅ አለ። እንደዛ አይነት ጭቅጭቅ እድገት ረስተውታል። እንዴት እንደሆነ አላውቅም። ባለበት እንግዲህ አንተን ያየሁት አይደል? ታዋቂ መሆን መከራ ይመስለኛል። አንዳንዴ ጥሩ ነገር አለው የዛኑ ያህል አለው። መች ነው እኛም እንደ ብሩክታይት ቆንጆ ሆነን በጣም ቆንጆ ሆነን የሚያጨቃጭቀው የኛ ነገር በቃ ወይ የሆነ ከንፈራችን፣ አይናችን፣ ጸጉራችን ምናምን የሆነ ነገር አይናፍቃችሁም? ሰው በእናንተ የተነሳ እንደዚህ ጭቅጭቅ ውስጥ ምናምን ሲገባ በአንድ ግብዳ ከንፈር የተነሳ ኢትዮጵያ ሕዝብ በቃ ስለዛ ከንፈር ሲያወራ ምናምን ሁሌ የሚገርመኝ ነገር ነው ታውቃለሽ። ቆሽ እያለው ጀምሮ አንተ እንደዚህ አትብላ ትሞታለህ፣ ያማሃል። ወተት ደግሞ ባይላንድ ሳፈላ ኧረ ተው ካንሰር ይዛል። ግን በቃ ህይወት እንደዛ አይደለም። እኛ ማናየው እሱ የሚያየን አምላክ አለ። ስለዚህ ምንም አንሆንም፣ አታስቡ። ይሄ ነገር እርግብ ነው ዶሮ ነው ምንድነው? ዳክዬ ነው። ሚልክ ሼክ ሰራው። ሽሚያ ነኝ። ዛሬ ሰራላችሁ ሚልክ ሼክ ነው። መጀመሪያ ሙዝ ላደርጋለሁ። የምስክራሚ አሁን ስትሮቤሪ ላደርጋለሁ። አሁን ወተት ላደርጋለሁ። ላሞሰት ናት እጂ። አሁን ደግሞ ቅቤ ላደርጋለሁ። አፍጣል ፒነቱ አሁን ልትፈጭ ምን እንደዚህ ባረዶ ብርጭቆ ውስጥ አደርጋለሁ። ክራንቺ ናት። አሁን ጁሴ ላደርጋለሁ። ጎምስ አሬ ይሄ ላደርጋለሁ እኮ እኛ ሰለቸን እኮ። አሁን ቾክሌት ዙሪያው ላደርጋለሁ። አሁን ስትሮቤሪ ላድርግ። ሚልክ ሼክ ሰራው። አሁን ውሃ ጠምቶኛል፣ ልጨልጣት። ወይኔ ስትጥም! እቺማ እቤታችሁ ስሩት። እንደገና ልቅመሳት። ያሚ ዲሊሽስ በጣም ነው የሚጣፍጠው። ቤታችሁ ስሩት። ወትፈልጉ ምግብ ካለ ኮሜንት ላይ ጻፉኝ። ኮፒ ላይ ካርጉ ከፈለጋችሁ ፎሎ አርጉ። ለኔ ዓለም ላይ ገራሚዋ ሼፍ ሚያ ነች። በቃ ሼፍ ዮሐንስ ልትሉ ትችላላችሁ፣ ከውጪ ልትጠሩ ትችላላችሁ። ሼፍ ሚያ በጣም ነው የምወድሽ። ተማ ወንድም ይቅርታ፣ ረዳ ፒያሳነሽ። አይ ለማየት ፈልጋለሁ። እንትን ይሄ ቪዲዮ ስንት ላይ ከገባ ሱሪን ከፍ ታደርገዋለህ? ኧረ ትሬንድ ነው። ትሬንዱ ተመችቶኛል። ግን ለምንድን ነው ወያሎች ብዙ ጊዜ ሱሪያችሁን ዝቅ የምታደርጉት? ለ12 ሰው ቂጥን እያሳየ በጣም አዛ ነገር እኮ ነው። የወንድ ጓደኛሽ በተደጋጋሚ ወገቤን ምናምኔን እያለ ማሳጅ ቤት ቢመላለስ ጉዳይ ያጣላል ያጣላ አይ አሞት ነው የሌለን ያሳቀው ይሄዳል መሰለኝ። ያው ያጣላል ምናልባት እሷ የምታደርገው ከሆነ ጥሩ ነው። እሷ የምታደርገው ሚስቱ የት ሄዳ ሚስቱ ታደርገዋለች። ሚስቱ ካደረገችው ጥሩ ነው። ከሌለች አያጣላም፣ ካለች ግን እሷ የምታደርገው ይመረጣል። ሚስቱ ካሸችው አያጣላም። ማኒ አረ በርጣሚ ውስጥ ሆነ በእናትህ በቃ ምንድነው መሰራው? እዚህ ደግሞ አይ በርጣሚ ውስጥ ይሄን ሃይማኖት ዝም ብለህ ተቀያይሯል አለ ቲክቶክ ቪዲዮ ብለህ። ትናንት የአባቶችን ቀን ለማክበር ሁላችሁም ተሰብስባችሁ አባቴ እንደዚህ አድርጎልኝ አባቴ እንደዚህ ሆኖልኝ ምናምን ስትሉ አየሁኝና እኔ አባት ልንገራችሁ እንዳገባሁኝ አካባቢ በጣም ታምሜ ነበር ለአመታት። ይደውልልኛል፣ አይዞሽ ልጄ በርቺ ጸልይ ይለኛል። ከዛ ስደውልለት ስልኩ አይሰራም። ለእናቴ ስደውላት ደህና ነው አይ ምናምን ትለኛለች። የተወሰነ ጊዜ አየችው እናቴ። ስታይ ነገሮች በቀላሉ እንደማይስተካከሉ ገባት እና መጨረሻ ላይ ከአቅሟ በላይ ሲሆን ለባለቤቴ ደውላ አንተ አሁን እኮ በሀገር የለም ልጅ ሳትድን ወደ ቤት አልመለስም ብሎ ገዳም ከሄደ 1 ሳምንት ተቆጥሮታል እና ስልክም አይደውልም እያነሳልንም አይደለም ስልኩም አይሰራም ማለችን ማለት ነው። በሰዓቱ እኔ ምን እንደማደርግ እራሱ አላውቅም ነበር። እውነት ለመናገር በጣም ከባድ ነበረ። አላስችል ብሎ ደወለልኝና ልጄ አንቺ ካልዳንሽ እንደ ሰው ወጥተሽ ሰርተሽ ስገቢ ካላየሁሽ ከዚህ በኋላ ወደ ቤት አልመለስም። እድሜ በገዳም ስጸልይ ነው ማሳልፈው አለኝ ማለት ነው።
የሙቲን ዜና መስማት ካልፈለግ ወደ ቤት ተመለስ። አንገናኝም ቻው አልኩት ማለት ነው። በዛ ባልኩት በሁለት ቀኑ ወደ ቤቱ ተመለሰ እና ይሄን አባት ምን ልበለው? አባት ልበለው? እናት ልበለው? ምን ይገልጸዋል? የኔ ውድ ፍቅር ምንድን ነው? ስሚ ሴቶች የፍቅረኛቸውን የብብት ላብ ከንፈራቸውን ሲቀቡ ጭንቀታቸው ጠፍቶ መዝናናት ይጨምራል፣ ስሜትን ያበራል፣ እንዲሁም የወር አበባ ውደትን እንደሚያስተካክል ነው ጥናቱ ያመላከተው። ሰማሽ? በስባሳ የበሰበስክ የዛ ሰፈር ልጅ ጥሮጥሮስ ግባ፣ ጥሮንጥሮስ ቆሾ ቆንበሬ ምድረ ደረቅ ራሶች ተንቋቅቡ ምናምን ጥቁር ሰብሳቢ ቀባሪ ውጣ። ቆሼ ቆምቦሬ አሪፍ ነው። በጣም የሚያስኬድ ስድብ ነው። ቆሼ ቆምቦሬ የሚመቸኝ ስድብ ነው። ቆሼ ቆምቦሬ ምን አይነት ስድብ ነው? ቆይ ስድብ ቆሼ ቆምቦሬ ደስ ይላል። አስተውላችሁታል? ቆሼ ቆምቦሬ። አንድ ዝነኛ ተዋናይ የአስረስን መኪና ተውሶት ከዛም እንግዲህ መኪናውን አበላሽቶ ነው የመለሰለትና ያሳዝናል። አስረስ ያለውን የሚሰጥ ነው ይሉሃል። እና የምር መኪናን ሰተህ መኪናን አተታቃለህ? በቃ እውነት ነው ዝለለው ግን ኧረ ተው። ምክንያቱም ምንም አይጠቅምም ያለፈ ነገር ስለሆነ በቃ ዝለለው አለ። ማን ነው በእውቀቱ ስዩም እንደዚህ ብለዋል ምናምን ሲላቸው አንድ ሰላማዊ ሰልፍ ላይ እሱን ዝለለው ይዘለል። ብዙ ነገር ያው ደግነት ጥሩ ነው፣ ግን በጣም ሲበዛ ደግሞ ቤተሰብ ትጎዳለህ ማለት በዚህ ሀገር ምላሽ ወሌለበት ቦታ ላይ። ቆይ አንተ መኪና ለምን ታውሳለህ? እኛም ገርሞናል። መኪና ማዋስ አለ ነው ግን በዛ አስረስ ደግሞ በዛ ከደሬ ጋርም እያመሸን የቱ ጋር እንዳቆምኩም የጠፉብን ቀናቶች ስላሉ ስለምን በቃ እሱ ያለፈ ታሪክ ስለሆነ ምንም አይጠቅም እንዝለለው። አሁን ስትመጣ ወደዚህ ተሰባብረን ነው። መኪና ታዲያ የት ሄዳው? በቃ የቀረው ተሸጠ። ሸጥከው? አዎ። ምን ደርግ ታዲያ ስራ የለም እንደምታውቀው እና በኮሮናም ነበረ ስራም ሳይኖር መኪና ነዳጅ ካልሞላበት እኮ ቆርቆሮ ነው አይደል እንዴ? ስለዚህ ተሸጦ መገልገል ነው ያለበት። ሸጥኩና የተወሰነች የምትከራይ ሰርቪስ ቤት ሰራው። እሺ። የቀረውን ደግሞ ለሰው መብላት መጠጣት አለበት አይደል እንዴ? እኔ በሳልበላ መኪና ይዤ ብሽከረከር ምን ጥቅም አለው? ደግነት ያለ ነው፣ ግን አንዳንዴ ሲበዛም ደግነት ገዳይ ነው የሚሆነው፣ ከባድ ነው የሚሆነው። ማን አንስተ መኪና አንሰተ ከዛ በቃ ቻው። እሺ አምኖኛስ ለዛሬ የነበረን ቪዲዮ ይመስል ነበር። ቀጣይ በሌላ ቆንጆ ቪዲዮ ተመልሼ እመጣለሁ። ይመቻችሁ። ቻው።